መጽሐፈ አስቴር በእግዚአብሔር መሪነት ላለመጻፉ ማስረጃ የሚሆነው በመጽሐፉ ውስጥ አንድም ጊዜ የእግዚአብሔር ስም የሌለበት መሆኑ ነው የሚሉ አንዳንድ ሰዎች አሉ። በመጽሐፉ ውስጥ የጌታ ስም በግልጽ ባይኖርም እንኳ ድርጊቶቹ ሁሉ የእግዚአብሔር እጅ ያለባቸው መሆኑን ስለሚያመለክቱ በእግዚአብሔር እስትንፋስ ለመጻፉ አስተማማኝ ነው። የጽሑፉ አቀራረብ በችግር ላይ የወደቁትን ሕዝቦቹን እግዚአብሔር እንደሚያጸናቸውና ከችግር እንደሚያወጣቸው በግልጽ የሚያመለክት ነው። የመርዶክዮስ ለሃማን አለመስገድና ለአስቴርም ያስተላለፈው መልእክት የሚያመለክተው የዚህ መጽሐፍ ጸሐፊ በእግዚአብሔር ደግነትና መግቦት ያምን የነበረ መሆኑን ነው። አስቴር ወደ ንጉሥ ላለመቅረብ ፍራቻዋን በገለጸችለት ጊዜ በሰጣት መልስ አንቺ በንጉሥ ቤት ስለሆንሁ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ በማለት የእግዚአብሔርን እርዳታ አመልክቷታል። አስቴርም የ3 ቀኖች ጾምና ጸሎትን ያወጀችው የእግዚአብሔርን ጸሎት ተቀባይነት ስላመነች ነው። ምዕራፍ 4 ከቁጥር 12 እስከ 16። ስለዚህ እንደ አጋጣሚ የእግዚአብሔርን ስም ሳይጠራ ቢቀርም የእግዚአብሔር እርዳታዎች በሙላት ስለሚገኙበት መጽሐፉ ያለ እግዚአብሔር እስትንፋስ ተጻፈ ከማለት ብንቆጠብ ይበጃል።